ብዙ ሰው ሲሞክረው አይስተዋልም። አብዛኛው ሰው 5 አውታር ነው የሚደረድረው። ነገር ግን 10ሩንም አውታር መደርደር ይቻላል። ዛሬ 10ሩንም አውታር እንዴት እንቃኛለን የሚለውን እንዲሁም 10ሩንም አውታር እንዴት አድርገን ልንደረድረው እንደምንችል በቀላል መንገድ እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመግቢያ ላይ እንደገለጽኩላችሁ ዛሬ የምናየው እንዲሁም የምንማማረው 10ሩንም አውታር ቃኝተን በምን አይነት መልኩ ልንደረድር እንችላለን፣ በምን አይነት መልኩ ልንጠቀመው እንችላለን የሚለውን ሲሆን አብዛኛውን ጊዜ በመደበኛ ቤዚክም ላይ አድቫንስም ላይ 5ቱን አውታር በመደርደር ነው አገልግሎት የሚሰጠው ወይም ደግሞ ትምህርቱን 5ቱ አውታር ላይ መደርደሩ ላይ ብቻ ትኩረት ያደረገ ሲሆን አድቫንስ ላይ 2 አውታር የመጨመር አይነት ነገር አለ። 8 አውታር አድርጎ የመደርደር አይነት ጠባይ አለ። ነገር ግን 10ሩም አውታር መቃኘትና መደርደር ይቻላል ማለት ነው። ብዙ ጊዜ 5ቱ አውታር ቢሆንም 10ሩን ግን እንዴት አድርገን ልንጠቀምና ልንደረድር እንችላለን የሚለውን እናያለን። ስለዚህ መጀመሪያ ያው 10ሩም አውታር መቃኘት አለበት። 10ሩንም ለመደርደር ያው 10ሩ አውታር እንዴት ይቃኛል የሚለው ከዚህ በፊት በሰራሁት ቪዲዮ ላይ ለግሩፕ አገልግሎት እንዴት እንቃኛለን እንዲሁም እንዴት እንጠቀምበታለን የሚለው ላይ ስላለ ሰዓት ላለመግደል ፈጠን ብዬ እሱን ላሳይና ሰፋ ባለ መልኩ ደግሞ እዛኛው ቪዲዮ ላይ ማግኘት ስለምትችሉ ማለት ነው። ያው 10ሩንም አውታር በምንቃኝበት ጊዜ የመጀመሪያው አንደኛ ድምጽ ወይም ጠቋሚ ጣት በተለምዶ 2 ቁጥር የምንለውና የሱን ማረፊያ ተመሳሳይ አድርገን እናደርጋለን እንቃኛለን ማለት ነው። እንቃኛለን። ከዛ በኋላ ሁለተኛ ድምጽ ወይም መሃል ጣት ወይም በተለምዶ 3 ቁጥርን ደግሞ ከአብሮት ካለው ጋር እሱንም ተመሳሳይ አድርገን እንቃኛለን። ሶስተኛ ድምጽ ወይም አውራ ጣትን ወይም በተለምዶ 1 ቁጥር የምንለውንም ከማረፊያው ጋር ተመሳሳይ አድርገን ሁለቱን መቃኘት እንችላለን። እዚህ ጋር ስንመጣ የሶስተኛ ድምጽ ወይም የአውራ ጣትን ማረፊያ ተመሳሳይ አድርገን ከዚህ ጋር መቃኘት እንችላለን። ከፈለግን ደግሞ እችን ብቻዋን አድርገን የሶስተኛ ድምጽ የአውራ ጣትን ማረፊያ ከአንደኛ ድምጽ ወይም በተለምዶ 2 ቁጥር ከሚባለው ጋር አድርገን 3ቱን አውታር አንድ ላይ አድርገን መቃኘት እንችላለን ማለት ነው። አንድ ላይ አድርገን መቃኘት እንችላለን ማለት ነው። ስለዚህ 3ቱ አውታር በዚህ ይቃኛል ማለት ነው። ሌላው ትንሿ ጣት ወይም አራተኛ ድምጽ ምንላት ወይም በተለምዶ 5 ቁጥር የዚችን ኦክታቭ የሷን ኦክታቭ የዚች የትንሿን ጣት ኦክታቭን የወረደ ኦክታቭን ምን እናደርጋለን? ማረፊያ ላይ አድርገን ምን እናደርጋለን? እንቃኘዋለን። ከዛ የቀረው 5ኛ ድምጽ ወይም ቀለበት ጣት በተለምዶ 4 ቁጥር የምንለው ላይ የሱንም ማረፊያውን ኦክታቭ አድርገን ምን እናደርጋለን ማለት ነው? እንቃኘዋለን ማለት ነው። ስለዚህ በምንደረድርበት ጊዜ እንዴት አድርገን ነው የምንደረድረው? አንደኛ ድምጽ ወይም ደግሞ በተለምዶ 2 ቁጥር የምንለው ይሄን ይመታና አውታሩ ወደ ኋላ ይጎትተዋል ማለት ነው። ከዛ በኋላ መሃል ጣትም በተመሳሳይ ልክ እንደዛው ይመታል። አውራ ጣትም አንድ ላይ ከተቃኘ ወደዚህ አድርጎ ይመታል። ነገር ግን ከአንደኛ ድምጽ ጋር ከሆነ የተቃኘው 3ቱን አውታር ሁለቱን ወደ ውስጥ መሳብ ማለት ነው። ሁለቱን እቺ ከመታች በኋላ ሁለቱን ወደዚህ መሳብ፣ እቺ ትመታለች፣ ሁለቱን ወደዚህ መሳብ አድርገን እንጠቀማለን ማለት ነው። የቀለበት ጣት ወይም 5ኛ ድምጽን ደግሞ ይሄን መጥቶ ተከትሎ ቁጭ ይላል። የትንሿ ጣት ወይም 4ኛ ድምጽ በተለምዶ 5 ቁጥር የምንለው ደግሞ አሁን ቀጥታ አንዴ አድርጎ ልክ እንደ 5ኛ ድምጽ ለመደርደር ሊያስቸግር ይችላል። ነገር ግን እኔ ቀለኛል የሚል እንደዚህ ያደረገ መደዳው ምን ማድረግ ይችላል? መደርደር ይችላል። ቀጥታ ወደዚህ አንጥቶ ማለት ነው። አይ እንደሱ አይደለም ካለ ግን ይሄን አድርጎ ወደ ውስጥ እንደዚህ መሳብ ይችላል። ልክ አንደኛ ድምጽ ጋር ወደ ውስጥ ጎትተ እንዳስገባን እቺን ከመታ በኋላ እቺን ሳብ አድርጎ መደርደርና መጠቀም ይችላል ማለት ነው። ይሄን ለማድረግ ያው ጣት ልምምድ በደንብ ያስፈልጋል። ጣት ኤክሰርሳይዝ በደንብ መፍታት አለበት። ጣት ያለ ማድረግ ደግሞ ጣታችን እንዴት እንለማመድ፣ የጣት ልምምድ እንዴት እናድርግ፣ ውጤታማ የሆነ የጣት ልምምድ ዘዴዎች የሚሉ የተለያዩ ቪዲዮዎች ስለሰራሁ ሊንኩን ዲስክሪፕሽን ላይ አስቀምጣለሁ። እነዛን ቪዲዮዎች በመመልከት ጣት ልምምዱን ማድረግ ይጠቅማችኋል ለእናንተ ማለት ነው። ከዛ በኋላ 10ሩንም አውታር
ምን ማድረግ ትችላላችሁ መጠቀም ትችላላችሁ ማለት ነው። ስለዚህ 10ሩንም አውታር በዚህ መልኩ ቃኝተን ከቃኘነው በኋላ አሁን ባልኳችሁ ያቀኛኘት ስልት ከተቃኘ በኋላ 10ሩም አሁን ባልኳችሁ አይነት አደራደር እንደረድራለን። አሁን ለሙከራ ያህል ስለዚህ ጣታችን በደንብ ከፈታ በዚህ መልኩ ከፈለግን ምን ማድረግ እንችላለን መዝሙር ላይ አስገብተን ከነ ማረፊያዎቹ መጠቀም እንችላለን። ከፈለጋችሁ ደግሞ ኢንትሮ አውትሮ ብሪጅ ላይ መጠቀም እንችላለን። ኢንትሮ አውትሮ እና ብሪጅ እንዴት ይሰራሉ የሚለውን ደግሞ እሱንም ያዘጋጀው ቪዲዮ ስላለ ሊንኩን ዲስክሪፕሽን ላይ አስቀምጣለሁ። እሱንም አይታችሁ እንዴት እንደሚሰራ ከተረዳችሁ በኋላ ምን ማድረግ ነው እነዚህን ቴክኒኮች እንደየ አገባቡ እናንተ እንደምትፈልጉት ቦታ ምን ማድረግ ትችላላችሁ መጠቀም ትችላላችሁ። 10ሩንም በዚህ መልኩ አድርጋችሁ መደርደር ትችላላችሁ ማለት ነው። ምናልባት ፈጠኜ ከሆነ ያልገባችሁ ነገር ካለ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ እምመልስ ነው የሚሆነው። እንዲሁም ደግሞ በዚህ ርዕሰ ጉዳይ ቪዲዮ ብታዘጋጅ እንማማርበታለን ብላችሁ የምታስቡት ርዕሰ ጉዳይም ካለ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ይህ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር በማድረግ እንዲሁም ላይክ በማድረግ የዚህ አገልግሎት ተሳታፊ እንድትሆኑ እጠይቃለሁ ማለት ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ቸር ቆዩ። Oh,